የተለየች የሆነበት ምክንያት አምላክ ሰው ስለሆነ ነው። አምላክ ሰው ስለሆነ። ስለዚህ ቅዱስ የሚባለው ባለፈው ተርጉመነዋል መሰለኝ። ቅዱስ ምን ማለት ነው? ንገሩኝ እስኪ። በዓለም ቢሆን ትንሽ እናውራ። የተቀደሰ የተለየ። እሺ ልትል ነበር። የተለየ ማለት ነው። እሺ ትርጉሙስ ምንድን ነው? አሁን ወደ አማርኛ ያመጣችሁልኝ፣ ግዕዙን በአማርኛ ነው ያላችሁልኝ። ምን ማለት ነው ቅዱስ ማለት? ጻድቅ። ኦኬ። ሌላስ? ከምንም ነገር የተለየ ምንም ነገር የማይመስለው ማለት ነው። እሺ ሌላስ? ንጹህ፣ የተባረከ። ሌላስ? የምፈልገውን ያለልኝ እስካሁን። እሺ ጌታ ይባል። ለእግዚአብሔር የሆነ ማለት ነው። ለእግዚአብሔር የሆነ ማንኛውም ነገር የተቀደሰ ይባላል። ለእግዚአብሔር የሆነ ይህችን ቀን እግዚአብሔር ሰው የሆነባት ስለሆነች ኃይል አብን ተባለች። ጌታ ይመስገን። እኛ ቅዱሳን የምንባለው እግዚአብሔር የኔ ናቸው ብሎ ዲክሌር ሲያደርግ፣ ቅዱስ ማለት የትኛውን ቦታ እግዚአብሔር የኔ ነው ካለ የተቀደሰ ነው። ትዝ ይላችኋል፣ ሙሴ በዛ በተራራው ብዙ ጊዜ በጎቹን ያሰማራ ነበር። እግዚአብሔር ግን ሊገናኘው ሲወርድ ምንድን ነው ያለው? የቆምክበት ምድር የተቀደሰ፣ ሽቶም ቢሆን ልብስም ቢሆን እግዚአብሔር ይሄ ለኔ ነው ካለ የተቀደሰ ይሆናል። ስለዚህ የተቀደሰ ማለት የእግዚአብሔር የሆነ ማለት ነው። እግዚአብሔር ይመስገን። እግዚአብሔር የእሱ ሊያደርገን ነው ሰው የሆነ ወደኛ ሰፈር መጣና ከኛ ጋር ተዋሃደ፣ ሰው ሆነ። ጌታ ይባላል። መጽሐፍ ቅዱስ እዚህ ጋር ወደ ዮሴፍ መጥቶ ምን አለው? ልጅም ትወልዳለች፣ ስሙንም እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለች። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜው እግዚአብሔር ከእኛ ጋር የሚል ነው። ጌታ ይባረክ። የሚያስደንቀው ነገር አምላክ ከሰው ጋር ተዋሃደ። ስለዚህ ይህን ጊዜ መልአክ ወይም እግዚአብሔር መጣና ምን አለው? ለዮሴፍ ያረገዘችው ከመንፈስ ቅዱስ ስለሆነ እጮኛን ለመውሰድ አትፍራ። ስለዚህ እሱ ሕዝቡን ከምን ያድናቸዋል? ከኃጢአታቸው ያድናቸዋልና ኢየሱስ ትለዋል። ጌታ ይመስገን። እነኝህን ሁለት ስሞች ነው ዛሬ ለማንሳት በጣም እፈልጋለሁ። ኢየሱስ የሚለው ስም እዚህ ጋር እንደሚለው ሕዝቡን ከኃጢአታቸው ያድናቸዋል። እሱ ደግሞ ከመንፈስ ቅዱስ ነው የተጸነሰው። እግዚአብሔር ሰው ሆነ። ኢየሱስ ማለት በዕብራይስጥ ዮሹዋ ነው የሚሉት። ዮሹዋ ነው የሚሉት። ምን ማለት መሰላችሁ? ጆባ አዳኝ ሆነ ማለት ነው። ስለዚህ ኢየሱስ የሚለው እግዚአብሔር አዳኝ ሆነ ማለት ነው። እግዚአብሔር ባዳኝነቱ የተገለጠበት ስም ማለት ነው። ስለዚህ እግዚአብሔር ሰውን ለማዳን የተገለጠበት ስም ነው ኢየሱስ ማለት። አማኑኤል ደግሞ ሰዎች ነው ያሉት። ኢየሱስ ያወጣለት ማለት ነው ዮሴፍ ነው? ማርያም ነች? ማን ያወጣለት?
እግዚአብሔር ኢየሱስ ያለ አማኑኤል ያሉት ደግሞ ሰዎች ናቸው። እግዚአብሔር ከኛ ጋር ጌታ ይባላል። ለምንድን ነው ግን ጌታ የተወለደ ወይም ደግሞ የኢየሱስ ልደት ምን ማለት ነው? አንድ 7 ቁጥሮችን ስለምወድ 7 ነገሮች ለማንሳት እሞክራለሁ። ግን ቶሎ ብዬ ነው ስለራባችሁ ከ7 ደቂቃ እስከ 10 ደቂቃ ለመጨረስ እሞክራለሁ። የመጀመሪያው የኢየሱስ መወለድ የትንቢት ፍጻሜ ነው። ዘፍጥረት 3:15 ላይ ነው የምታገኙት። የመጀመሪያው ተስፋ ምንድን ያለው? ከሴቲቱ ዘር እና ከሰይጣን ዘር ጥል አድርጋለሁ፣ እሱ ደግሞ ሸኮናውን፣ የሴቲቱ ዘር ደግሞ ጭንቅላቱን ይቀጠቅጠዋል የተባለውን ለመፈጸም ክርስቶስ ተወለደ። ስለዚህ የክርስቶስ መወለድ የተስፋው ፍጻሜ ነው። ጌታ ይባላል። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ከሴቲቱ ዘር የተባለው ይፈጸም ዘንድ ክርስቶስ ተወለደ። ሁለተኛ ይሄ ተስፋ የተገባው እንዲፈጸም ነው። ሁለተኛ ደግሞ አዲስ ዘር ወደ ዓለም እንዲመጣ ከሴቲቱ ዘር የተባለው እንደምታውቁት ሁላችንም የተወለድነው ከአዳም ዘር መጀመሪያ እግዚአብሔር ከፈጠረው ዘር። ይሄኛው የክርስቶስ ትውልድ ግን አዲስ ዘር ወደ ዓለም ለማምጣት ነው የተወለደ። ጌታ ይባላል። ከወንድ ፈቃድ አልተወለደም ማለት ነው። ሶስተኛ ምናልባት የማታውቁት ቃል ነው እዚህ ጋር የጻፍኩት። የኢየሱስ መወለድ ትስጉት ነው የሚል ቃል አግኝተን ነው እንግዲህ አትረሱት። በአማርኛ የሚያውቀዋል ይሄ በግዕዝ ሊሆን ይችላል። አምላክና ሰው የተዋሃዱበት መዋሃድ ማለት የአምላክና ሰው መዋሃድ ሰው የሆነበት እንደማለት ነው እና ቃል ሥጋ ሆነ። ስለዚህ እግዚአብሔር በሥጋ የተገለጠበት ነው። ኢየሱስ ክርስቶስ መወለድ እግዚአብሔር በሥጋ የተገለጠበት። አራተኛ ላይ ነው ኢየሱስ ክርስቶስ አማኑኤል የሆነ ወይም ደግሞ እግዚአብሔር ከኛ ጋር የሆነበት እንደኛ ሰው የሆነበት ሰዎች አማኑኤል ብለው የጠሩበት ነው የክርስቶስ ልደት። ዕብራውያን ላይ እንግዲህ ልጆቹ በሥጋና በደም እንደሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል። ዕብራውያን 2:14 እና 15 ነው ያነበብኩት። ይታያል። እዛው የዕብራውያን ጸሐፊ በሌላ ስፍራ የኮርማዎችና የፍየሎች ደም ኃጢአትን ሊያስወግድ የማይቻል ነውና ከዛ ፊት መስዋዕት እያቀረቡ ይለፉ ነበር። ነገር ግን የሰውን ኃጢአት ለማስወገድ ስላልቻለ ክርስቶስ መጣ። ክርስቶስም ኃጢአት ለማስወገድ ደም ያስፈልገው ነበር። ያለ ደም
ስርየት የለም። ስለዚህ ያን ደም ለማግኘት ሰው ሆነ። ስለ ደሙ የተጻፈ አግኝቼ 1:7 እንዲሞሉልኝ ብዬ 7 ቁጥሮች ጽፌያለሁ። የኢየሱስ ደም ኃጢአት የሌለበት ደም፣ የኢየሱስ ደም የተቀደሰ ደም ነው። የኢየሱስ ደም ምትክ ወይም ደግሞ ለእኛ ፋንታ የሚፈስ ደም ነው። የኢየሱስ ደም መስዋዕት ነው የሚሆን ወይም ስለኛ እኛን ለማዳን ዋጋ የሚከፈል ደም ነው። የኢየሱስ ደም በቂ ነው። በሰማይም በምድርም ሁሉም ሳያወላውሉ የሚቀበሉት ምስክርነት ያለው ደም ነው። የዕብራውያን ጸሐፊ እንዳው የሚለው ከአቤል ደም ይልቅ የሚሻል ምስክርነት አለ፣ የተሻለ ምስክርነት አለ። ስለዚህ በቂ ነው። የኢየሱስ ደም ሹት የሚያደርግ ደም፣ የሚከላከል ደም ነው። ኃጢአት ወደኛ እንዳይደርስ፣ ሰይጣን ወደኛ እንዳይደርስ፣ አጋንንት ወደኛ እንዳይደርስ የሚከላከል ደም ነው። የኢየሱስ ደም አዳኝ ደም ነው። ጌታ ይባላል። የኢየሱስ ደም እዚህ ጋር እንደተጻፍኩት የኢየሱስ መወለድ የሰማይ ፍትህ ይገባኛል ጥያቄዎችን የሚያረካ ወይም የሚመልስ ፍጹም ኃጢአት የሌለበት የመስዋዕት በግ ለመሆን ነው የተወለደው። ጌታ ይመስገን። የእግዚአብሔር በግ ለመሆን ለእኛ ለመጣ የኢየሱስ መወለድ ሰይጣን በቃ የሰውን ግዛት ሁሉ ይዣለው ብሎ የሚያስበው ግዛት ሁሉ ከንቱ የሆነበት ዕለት ነው። አምላክ ሰው የሆነበት የኢየሱስ መወለድ የአዲሱ ፍጥረት መነሻ መጀመሪያ ነው። የቀደመው ፍጥረት አልፏል። የቀደመው የአዳም ተበላሽቷል። አሁን ክርስቶስ ግን አዲስ ፍጥረት ለሰው ልጅ ያስጀመረበት ዕለት ነው። ጌታ ይመስገን። ጌታ ይባረክ። ኢየሱስ ማለት እግዚአብሔር አዳኝ የሆነበት ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋር ይሆን። ጌታ ይመስገን። ስለዚህ ልደትን ስናስብ ወይም ደግሞ የክርስቶስን ልደት ስናስብ ትልቅ የምናስበው 3 ነገር አለ። አንደኛ የእግዚአብሔር ፍቅር የተገለጠበት፣ የእግዚአብሔርን ፍቅር ነው የገለጠው። ፍቅር ተወለደ እያሉ ተረዱ። የእግዚአብሔር ፍቅር በምንም ማስረዳት አይቻልም። እግዚአብሔር ለሰው ያለውን ፍቅር የሰው አእምሮ ይኸው እኔ ከተወለድኩ ጀምሮ ራሴን ካወቅኩ ጀምሮ ሁል ጊዜ እሰማዋለሁ። ነገር ግን እስካሁን ያልገባኝ ነገር የእግዚአብሔር ፍቅር ይህ አእምሮዬ በአግባቡ ሊረዳው አልቻለም። እውነት ነው፣ የእግዚአብሔር ፍቅር የተለየ ነው። ሁል ጊዜ እንደምላችሁ እኔ ሰዎችን ሳቅ እለያቸዋለሁ፣ ምክንያቱም ለእኔ አይሆኑም ብዬ። እግዚአብሔር ግን የወደቅኩበት የተነሳሁበትን ሁሉ እያወቀ ሁል ጊዜ ይወደኛል፣ ሁል ጊዜ ይቀርበኛል፣ ሁል ጊዜ ያነሳኛል፣ ሁል ጊዜ ይራራልኛል፣ ሁል ጊዜ ከኔ ጎን ይቆማል፣ ሁል ጊዜ የኔ ወገን ነው። ለጠላቴም እንዳትነካው እሱ የኔ ነው ይልኛል። ሁል ጊዜ ጠላት ሁል ጊዜ
በዙሪያ ይዞራል ሊያጠፋኝ ሊያሰናክለኝ። ነገር ግን ሁል ጊዜ እግዚአብሔር ከኔ ጎን ቆሞ እንዳትነካው እሱ የኔ ነው እያለ ይሄን ሁሉ ዘመን በሕይወት አኖረ። ስለዚህ ዛሬ የምንመሰክረው በዚህ ቀን የተገለጠው የኢየሱስ ክርስቶስ መወለድ የእግዚአብሔርን ፍቅር እግዚአብሔር ፍቅር ነው የሚለው ቃል በአግባቡ አልገለጠውም። ነገር ግን እግዚአብሔር ፍቅር ነው። ሁለተኛ ተስፋ ነው። ተስፋ የኢየሱስ ክርስቶስ መወለድ ተስፋ ያልነበረውን ሰው ተስፋ እንዲኖረው እግዚአብሔር ተለይቶት የነበረውን ሰው እግዚአብሔር ከእርሱ ጋር ህብረት እንዲያደርግ ነበር የፈጠረው። ነገር ግን ኃጢአት መጣና ያ የጽድቅ ጠላት አታሎት በኃጢአት ከእግዚአብሔር ለየው። ይሄ ሰው ተስፋ ቆርጦ በኃጢአት አዘቅት ውስጥ ተስፋ የሌለው ከሞት በኋላ ብርሃን የማይታየው በጨለማ የሚኖር ህዝብ ነበር። ነገር ግን ኢየሱስ ሲወለድ ተስፋ ፈነጠቀ። ያ ኮከብ ከሩቅ ታየ። በሩቅ ያለው ሁሉ ተመለከቱት። እስራኤሎች ብቻ አይደሉም፣ ወይም ደግሞ በኢየሩሳሌም አካባቢ የነበሩ የካህናት አለቆች ብቻ አልነበሩ። በሩቅ ምስራቅ የነበሩ ኮከቡን ተመለከቱ፣ ተስፋ አገኙ። ያንን ኮከብ ተከትለው መጡ ንጉሱ ጋር ለመድረስ። አሁን ባለቤት አለን ኢየሱስ የሚባል፣ አሁን ንጉስ አለን ኢየሱስ የሚባል፣ ሞትን ድል ያደረገ ኢየሱስ የሚባል ባለቤት አለን። ጌታ ይመስገን። ስለዚህ ተስፋ የሌለን ሰዎች አይደለም። ጠላት የሚፈልገው ሁል ጊዜ ተስፋ እንድንቆርጥ ነው። እቺ ምድር ደግሞ ልትሰጠን የቻለችው ምንም ነገር የላትም። ልትሰጠን የቻለችው ስጋት፣ ሰቀቀን፣ ጥል፣ ክርክር፣ ድብድብ፣ መገዳደል፣ ሌላ የላትም። ሌላ የላትም። እዚህም ተሰብስበን እንኳን መፋተግ ነው፣ ፍትጊያ ነው። ሌላ የላትም። ኢየሱስ ክርስቶስ ግን በሕይወት ሊያኖረን ሕይወት እያለ መጣ። ቀርበው ለነበሩት ለእስራኤሎች ሰላም፣ እኛ ርቀን ለነበርነው ሰላም፣ ከሁለታችን አንድ ለእግዚአብሔር የሚሆን ሰው ለመፍጠር። ስለዚህ ሁላችንም አንድ ሰው አደረገ። ስለዚህ እኛ ሁላችን ብዙዎች አይደለም፣ አንድ። ለዚህ ተስፋ ነው የመጣው አንድ ሰው ክርስቶስ የሚባል በውስጣችን የተወለደው ኢየሱስ የሚባል ሕይወት አለ። ስለዚህ ክርስቲያን ሁሉ የሚኖረው ለአንድ ሰው። በዚህ በሰውነቴ በጣም ብዙ ሚሊዮን ሴሎች አሉ ይባላል። አልቆጠርንም፣ ስለነገሩን አሜን ብለን የምንቀበለው ብዙ ሴሎች አሉ። ግን የሚኖሩት ሁሉም ደስታው ለሚባል እኔ ውስጥ ያሉት ሴሎች በሙሉ የሚኖሩት ያለ ልዩነት ለኔ ብቻ ነው። አይገርማችሁም? ልቤም ሳምባይም እሱ ትልልቅ ነው። ትንንሾቹ ሴሎች ሳይቀሩ ሁሉም ደስታው ለሚባለው ሰው ነው የሚኖሩት። አብረው ተባብረው የራሳቸውን ስራ አንድ ላይ እያከናወኑ እኔን በሕይወት ያኖሩኛል። እኛም የምንኖረው ለክርስቶስ ብቻ ነው። ሕይወት የሚባለው እሱ ነው። ብዙ ነን፣ ነገር ግን ለክርስቶስ ብቻ ነው የምንኖረው። ሕይወት እዛ ጋር ነው ያለ፣ እዛ ጋር ነው ያለ። ሐዋርያው ምን አለ? ሕይወት ተገለጠ፣ እኛም አይተናል፣ ያየነውን፣ የሰማነውን፣ የዳሰስነውን እናወራላችኋለን። ስለ ሕይወት እየተናገረ ህብረትም ከእኛ ጋር እንዲኖራችሁ እንመሰክርላችኋለን። ህብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር። ጌታ ይመስገን። ሕይወት ያለው ክርስቶስ ጋር። ሁላችንም ከሱ ጋር ህብረት ከሌለን ሕይወት የለን። ሕይወት ያለን ይመስለናል እንጂ ሕይወት የለንም። ስለዚህ ተስፋ ሊሆንልን ይመጣል፣ ሕይወት ሊሆንልን ይመጣል። ሶስተኛ ደስታ። ጌታ ኢየሱስ ያወጀው የተናገረው ነገር አንዱ ኑ እናንተ የአባቴ ብሩካን
ዓለም ሳይፈጠር ወደ ተዘጋጀላችሁ ደስታ ግቡ። ጌታ ይመስገን። ዓለም ከተፈጠረ ጀምሮ ሰው ሁሉ ደስታ ለማግኘት ይባክናል። አንድም ሰው እውነተኛ ደስታ የሚገኝበትን ማግኘት አልቻለም። እውነተኛ ደስታ ያለው በክርስቶስ ውስጥ ስለሆነ የትኛውም ሰው ነው ብላችሁ፣ የትኛውም ባለስልጣን፣ የትኛውም ፖለቲከኛ፣ የትኛውም ሀብታም በገንዘቡ በስልጣኑ ደስታ ማግኘት አልቻለም። በዓለም ላይ ብዙ ገንዘብ የሚፈሰው ለኢንተርቴንመንት ነው። የዓለም ትልቁ ባጀት። ነገር ግን የትኛው ለማንም ሰው ደስታ ማምጣት አልቻለም። ኢየሱስ ሲባል ግን ሰው ከልቡ የምር ሲያምነው ደስታ ያገኛል። ጌታ ይመስገን። ደስታ ያለው በክርስቶስ ስለሆነ ሁላችሁም በየተራ በየአጋጣሚው ባለፋችሁበት በእድሜያችሁ ሁሉንም ብዙ ነገር ሞክራችሁ ይሆናል ደስታ ለማግኘት። ሁሉ ሰው ይሞክራል የተሻለ ለመኖር። ሁላችንም ትምህርት ቤት የገባነው የምንሰራው የተሰደድነው የተሻለ ደስታ ለማግኘት፣ የተሻለ ኑሮ ለማግኘት፣ የተሻለ ለመሆን። ነገር ግን አንዳችንም በራሳችን ጥረት ምንም አላገኘንም። ደስታ ያለው በክርስቶስ ውስጥ ብቻ ነው። ጌታ ይመስገን። ክርስቶስን ሰው ሲቀበል ግን የትም ቦታ ሆኖ ደስተኛ ይሆናል። እስር ቤት ውስጥ ሆኖ ደስተኛ ይሆናል። ጳውሎስ እንደሱ ነው። እስር ቤት ውስጥ ሆኖ ደግሜ እላችኋለሁ በጌታ ደስ ይበላችሁ እያለ የትኛውም ሰው እርግጠኛውን የነገራቸው በየትኛውም ሁኔታ ደስ የሚለው ከአምላኩ ጋር ሲሆን፣ ከአምላክ ጋር መሆን የሚቻለው ደግሞ በክርስቶስ ኢየሱስ ብቻ ነው። ጌታ ይመስገን። ስለዚህ ዛሬ የምስራች የምለው ለሰው ሁሉ ደስታ አለ። ኢየሱስ የሚባል ጌታ ይመስገን። ደስ አይልም? በቃ ይሄ ብቻ ነው ዛሬ ላችሁ ፈል ከዚህ ውጪ ጥረታችን፣ ድካማችን ምን ማለት ነው? ሞክር ነው አገር አቋርጠን በባህር በአየር በብዙ ድካም ብዙ ገንዘብ አውጥተን የመጣንበት ሀገር ደስታ አልሰጠንም። የመጣንበት ኑሮ ጭንቀት እንጂ ሌላ የለውም። ኢየሱስን ግን ስናምነው ምንም ሳይኖረን ደስተኛ እንሆናለን። ህይወት ያን ጊዜ ይገባናል። ያን ጊዜ ይገባናል። መጽሐፍ ቅዱስ በመጀመሪያው ዘፍጥረት ላይ ሲጀምር እግዚአብሔር በመጀመሪያ ይላል ሰማይና ምድርን ፈጠረ ካለ በኋላ ምድር ባዶ ነበረች፣ ጨለማ ነበረች። ጨለማ ነበር። ነገር ግን አንድ ቀን እግዚአብሔር ምን አለ ይላል? ብርሃን ይሁን ሲል ብርሃን። ነገ ምን ይሆናል ብለን ሁላችን ምን ጨነቀው? ምን እናደርጋለን ብለን ምን ጨነቀው? ለኛ ጨለማ ነው። በጭላንጭል ነው የምናየው፣ ወይም ደግሞ ጭላንጭሉም የለም። ነገር ግን በዛ ውስጥ እግዚአብሔር አለ። እግዚአብሔር ብርሃን ይሁን ሲል ብርሃን ይሆናል። ጌታ ይመስገን። ስለዚህ ልባችን መውደቅ የለበትም። ልደትን እያሰብን ክርስቶስ እንደተወለደ እያሰብን ክርስቶስ የኛ ጌታ እንደሆነ እያሰብን ልባችን በኑሮ መውደቅ የለበትም። በበሽታ መውደቅ የለበትም። ሰዎች ስላነሱንና ስለጣሉን መውደቅ የለበትም። ያሰብነው ስለሞላ ስላልሞላ ልባችን መውደቅ የለበትም። ልባችን ማረፍ ያለበት በሚያሳርፈው በጌታ ብቻ ነው። ዛሬ ያለኝ መልእክት ይሄ። ኑሮ ያስጨንቃል፣ ያስተክዛል፣ ያሳስባል፣ ይሄንንም ያንንም ያስብላል። ነገር ግን ሲሞላም እረፍት አይሰጥም። አሁን ልባችን ያሰበው የፈለግነው ሲሞላም እረፍት አይገኝም። እረፍት አይገኝም።
አንድ ታሪክ ልንገራችሁና በዚህ ይጨርሳል። ሙሴ የሚባል የእስራኤል መሪ ነበር ከግብፅ። በዛ ጊዜ ጠንካራ ብርቱ ጦር የነበረው መንግስት ነው፣ የፈርዖን መንግስት። ከሱ ያለምንም መሳሪያ ተሟግቶ ካስለቀቀ በኋላ ምድረ በዳውን አቋርጠው ከነዓን ለአባቶቻቸው የገባውን ቃል ሙሴ አወርሳለሁ ብሎ ቋምጦ በጣም እየጓጓ ማዶ ሊደርሱ ሲሉ የእስራኤል ሕዝብ በደለ፣ ከእግዚአብሔር ሸሽ፣ እግዚአብሔርን አሳዘነ። እግዚአብሔር ተቆጣና ሙሴን እንደዚህ አለ፣ በቃ ይሄ አንገተ ደንዳና ሕዝብ ነው፣ እኔ ከሱ ጋር በወጣ አጥፈዋለሁ። ስለዚህ እኔ መልአኬን ልኬ እነኚህን በዛ የከተሙትን ነገስታት ሁሉ ያጠፋላችኋልና ገብታችሁ ውረሷል። ሙሴ ግን የልጅነት ህልሙ ነው፣ የለፋበት ነው ከነዓንን ማውረስ ለህዝቡ። ነገር ግን ሙሴ ያንን ሲሰማ አዘነ። ምን አለ? አንተ ካልወጣ አታውጣናል። ምክንያቱም ከነዓንም ቢገቡ እግዚአብሔር ከሌለ እረፍት ስለሌላቸው። ስለዚህ እግዚአብሔር ቀርቦ ምን አለ? በፊቴ ሞገስ ስላገኘ ከአንተ ጋር እወጣለሁ አሳርፍህም አለው። አሜን። ስለዚህ በየዓመት ባሉ ክርስቶስ ተወለደ፣ ክርስቶስ ሞተልን እያልን ካላረፍን ኪሳራ ነው፣ ኪሳራ ነው። እረፍት ያለው ለክርስቶስ ስንማረክ ብቻ ነው፣ ለክርስቶስ ስንሰጥ ብቻ ነው። ኑሯችንን ያለንን ትዳራችንን የምናስብ የሚያስጨንቀንን ነገር ሁሉ በጠቅላላ ለሱ ብንጥለው ያን ጊዜ እረፍት እናገኛለን፣ ያን ጊዜ ደስታ እናገኛለን። ጌታ ኢየሱስ ለእኛ ነው ያዘጋጀው ደስታው። ዓለም ሳይፈጠር ወዳዘጋጀው ደስታ ግቡ እያለ የሚጋብዘን ወደዛ ደስታ ነው። ይሄ የገባው ሐዋርያው ጳውሎስ እንደዚህ ያለ የሰው እጅ ያልሰራችው የሰው ዓይን ያላየችው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጃል ተብሎ እንደተጻፈ ይላል። ስለዚህ በእግዚአብሔር ዘንድ በክርስቶስ የተዘጋጀው የሆነልን በሰው ልብ የታሰባል፣ በሰው ልብ የታሰባል። ስለዚህ ዘማሪው እንደዚህ ብሎ ዘምሯል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ጌታ ይባርክ። ምድር ብትለዋወጥ አለ ተራሮችም ወደ ባህር ልብ ቢወሰዱ እኔ አልፈራም። ጌታ ይመስገን። እስቲ አልፈራም በሉት ለጌታ። ምን እንጸልያለን? ጌታ ይባርክ።